ኤግዚት ኤግዛም የምትወስዱ ተመራቂ ተማሪዎች እንዲሁም ሌሎች ኤግዚት ኤግዛም መውሰድ የምትፈልጉ ተማሪዎች ኤግዚት ኤግዛም መቼ ነው የሚሰጠው እያላችሁ በተደጋጋሚ በቴሌግራም በዩቲዩብ ቻናላችንን በተለያዩ ቪዲዮ ኮሜንት ሴክሽን ላይ ስጠይቁ ነበር። ዛሬ ሰኔ ላይ የሚሰጠው ኤግዚት ኤግዛም ከመቼ እስከ መቼ እንደሚሰጥ ኢንዲቴል መረጃውን ሼር አደርጋችኋለሁ። ተፈታኝ ተማሪ ከሆናችሁ ቀኑን ማወቅ በጣም አስፈላጊና ጠቃሚ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፋቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎች ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። በየአመቱ ኤግዚት ኤግዛም 2 ጊዜ ይሰጣል። አንደኛው የአመቱ አጋማሽ ላይ፣ ሁለተኛው ደግሞ ለተመራቂ ተማሪዎች እና ሌሎች መውሰድ ለሚፈልጉ ተማሪዎች ሰኔ ውስጥ ይሰጣል። ዘንድሮ ተመራቂ ተማሪ የሆናችሁ እና ሌሎች ሰኔ ላይ ኤግዚት ኤግዛም መውሰድ የምትፈልጉ ተማሪዎች ኤግዚት ኤግዛም የሚሰጥበትን ትክክለኛ ጊዜ ማወቅ ለቅድመ ዝግጅት እና ለውጤታማነታችሁ ትልቅ አስተዋጽኦ ስላለው ዛሬ በዚህ ቪዲዮ ሰኔ ላይ የሚሰጠው ኤግዚት ኤግዛም ከመቼ እስከ መቼ እንደሆነ ኢንዲቴል ሼር አደርጋችኋለሁ። ዘንድሮ እንደምታውቁት ግንቦት 24 ቀን 2018 ዓ.ም ሀገራዊ ምርጫ አለ። ለሀገራዊ ምርጫ ተማሪዎች በምርጫው እንዲሳተፉ ተብሎ ለምርጫው ፈቃድ አግኝተው መምረጥ ወደሚፈልጉበት አካባቢ ሄደው መርጠው እንዲመለሱና ተመልሰው ትምህርታቸውን እንዲጨርሱ በትምህርት ሚኒስቴርና በምርጫ ቦርድ መካከል መግባባት ላይ ተደርሶ ይሄ መረጃ መውጣቱን አይሆን ሁላችሁም ታውቁታላችሁ። ይሄ መረጃ እንደሚያሳየው ከሆነ ተማሪዎች ምርጫ ሲደርስ ፈቃድ ተሰጥቷቸው ምርጫ መርጠው እንደገና ወደ ግቢ ተመልሰው ትምህርታቸውን እንዲጨርሱና እንዲወጡ የሚያሳይ መረጃ ነው። ይህንን ተከትሎ የምትማሯቸውን የሴሚስተር ኮርሶች ፈተና ከጨርሳችሁ በኋላ ነው እንግዲህ ኤግዚት ኤግዛም የምትወስዱት። ኤግዚት ኤግዛም ወደሚሰጥበት ቀን ስንሄድ ትምህርት ሚኒስቴር አመቱ ከመጀመሩ በፊት ሁልጊዜም የአመቱን የ2018 ዓ.ም አመቱ መጀመሪያ አካባቢ አካዳሚክ ካላንደሩን ይፋ ያደርጋል። አካዳሚክ ካላንደሩ እንደሚያሳየው ከሆነ በ2018 ዓ.ም ሰኔ ላይ የሚሰጠው የመውጫ ፈተና ለተመራቂ ተማሪዎች እና ኤግዚት ኤግዛም መውሰድ ለሚፈልጉ ተማሪዎች የሚሰጥበት ጊዜ ከሰኔ 3 እስከ ሰኔ 10 2018 ዓ.ም ባሉት ቀናት ውስጥ ነው። ይሄ ኤግዛክትሊ ትምህርት ሚኒስቴር ይፋ ያደረገው የ2018 ዓ.ም አካዳሚክ ካላንደር የሚያሳየው እስኬጁል ነው። በ2018 ዓ.ም ሰኔ ላይ ኤግዚት ኤግዛም የምትወስዱ ተመራቂ ተማሪዎች ልትሆኑ ትችላላችሁ። ወይም ከዚህ በፊት ማለፊያ ውጤት ሳታመጡ የኤግዚት ኤግዛም ማለፊያ ውጤት ሳታመጡ ቀርታችሁ ሰኔ ላይ ድጋሚ ኤግዚት ኤግዛም መውሰድ የምትፈልጉ ተማሪዎች ኤግዚት ኤግዛም የሚሰጥበት ጊዜ ከሰኔ 3 እስከ ሰኔ 10 2018 ዓ.ም መሆኑን አውቃችሁ ከአሁኑ ጀምራችሁ ኤግዚት ኤግዛምን በአመርቂ ውጤት ለማለፍ ቅድመ ዝግጅት እንድታደርጉ ሪኮመንድ አደርጋችኋለሁ። ይህንን አውቃችሁ ካላስፈላጊ ሶሻል ሚዲያ ውዝግብ ራሳችሁን እንድታድኑ ሪኮመንድ አደርጋችኋለሁ። እንግዲህ ለኤግዚት ኤግዛም ፈተና እንዴት መዘጋጀት አለብን ብላችሁ የምታስቡ ከሆነ ከዚህ በፊት ኤግዚት ኤግዛምን በተመለከተ እንዴት መዘጋጀት እንዳለባችሁ፣ እንዴት ማጥናት እንዳለባችሁ፣ እንዴት ፈተናው እንደሚወጣ የተለያዩ ቪዲዮዎች እነዚህ ቪዲዮዎች ሰርተንላችኋል። እነዚህ ቪዲዮዎች ገብታችሁ ብታያቸው በደንብ ተጠቃሚ ትሆኑበታላችሁ። ቪዲዮዎቹ እንዴት መዘጋጀት እንዳለባችሁ፣ እንዴት ፈተና በሚወጣበት መልኩ ማጥናት እንዳለባችሁ ያሳያችኋል። ሆፕ እነዚህ ቪዲዮ አይታችሁ በደንብ ለዝግጅታችሁ ኮር ፖይንት ታገኛላችሁ ብለን እናስባለን። እንግዲህ ፈተናው ሲደርስ እንደምታውቁት ትምህርት ሚኒስቴር ኤግዛክት ስኬጁሉን ይፋ ያደርጋል። ከዚህ የተለየ ከሆነ ይፋ ሲደረግ ኤግዛክት ስኬጁሉን እንደተለመደው በፍጥነት አስማቸስ ዊከን በቴሌግራምም በዩቲዩብ ቻናላችን የምናሳውቃቸው ይሆናል። ሌሎች ኤዱኬሽናል ቲፖችና ትምህርታዊ መረጃዎች የምትፈልጉ ከሆነ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መቀላቀል ይችላሉ። እንግዲህ ሌሎች ኤግዚት ኤግዛምን በተመለከተ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እኛም ልክ እንደዚህ ጠቅለል አድርገን በቪዲዮ መልኩ የምናሳውቃቸው ይሆናል። ለኤግዚት ኤግዛሙ ጊዜው አጭር ስለሆነ ካሁኑ ጀምራችሁ በደንብ እንድትዘጋጁ ሪኮመንድ አደርጋችኋለሁ። ብቻችሁን ሳይሆን ከጓደኞቻችሁ ጋር በመረዳዳት በመወያየት እና የተለያዩ ጥያቄዎችን ከዚህ በፊት ሞዴል ኤግዚት ኤግዛሞችን በመስራት የዩኒቨርሲቲያችሁን ወይም የተለያዩ ዩኒቨርሲቲዎች ሞዴል ኤግዛሞችን በመስራት ጥያቄዎችን በተደጋጋሚ በመስራት አቅማችሁን እየፈተሻችሁ በደንብ ለፈተናው ቅርብ ዝግጅት እንድታደርጉ ሪኮመንድ አደርጋችኋለሁ። አይሆፕ የቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ
ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ